ውጭልን እናቴ እንዳሰማት እሺ እንደዛ ይባል በኔ ልጅ እንግዳ እኮ ናት ነይ ቁጭ በይ ልጅ አይ ወይዘሮ ገነት መቀመጥ እንኳን አልችልም የመጣው ለትልቅ ጉዳይ ነው እናት ስለሆኑና ነገሩን ደግሞ ከሌላ ሰው ከሚሰሙት እኔ ልንገሩት ብዬ ነው እኔም ልጅሽ ነኝና ስም ሲጠፋ ማየት አያስችለኝም ስሜ ሲጠፋ የምን ስም ብሌን ምን አደረገች ውሸት ነው እናቴ እንዳታምኛት ልታጣላን አንቺ ዝም በይ እውነቱን ስለተናገርኩ ነው እንደምጮህ ወይዘሮ ገነት ልጅሽ ከቤት የተባረረችው ለምን እንደሆነ ነገረች በምን ምክንያት የተባረረችው በስርቆት ነው በስርቆት የኔ ልጅ ብሌን ውሸት ነው እኔ አልሰረኩም እማዬ እመኝ ልብሷን የነካሁት ደብዳቤ ለማስቀመጥ ነው እንጂ ለመስረቅ አይደለም እመኝኝ እባክሽ ይኸው እራሷ አመነችልሽ እናቴ ብታይ በጣም አዝናለች እንደ ልጅ ያያዩት እንዴት ሰርቀኛለሽ ብላ ልቧ በጣም ተሰብሯል ብሌን እውነት ነው የሰው ቤት ገብተሽ ሌባ ሆንሽብኝ እኔ ያሳደግኩሽ እንዲህ ነው እማዬ እውነቱን ልንገርሽ እኔ ፈለኩት አረ ለዛ ቢሆን እዚህ ድረስ ባልመጣ ኖሮ ገንዘብ እንኳን የችግር ጉዳይ ነው ማንም ሰው ደግሞ ሊሰርቅ ይችላል ግን ነገሩ ከዛ ይባሰ ስለሆነ ነው እዚህ ድረስ የመጣሁት የባሰ ከስርቆት የባሰ ነገር ምን አለ ልጆ ግን እንጃ እንዴት እንደምነግርሽ አላውቅም ልጆ ገና ካሁኑ ተብላሽታለች ስራዋን መስራትታ ከወንዶች ጋር መዋለቅ ጀምራለች አንቺ ሻታ ደግሞ በዚህ መጣሽ እናቴ እንዳታምኛት ይቅርታ አድርጊልኝና ልጅሽ በጣም ጨዋ ትመስለኝ ነበረ ግን በጣም ባለየ ናት ካላመንሽኝ የልጅሽን ጉድ ባልሽ በብረቱ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ አደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን እንግዲህ ቃል እናትና ልጅን በማጣላት ብሌንና ገኒን በማጣላት ሰላም እጅግ በጣም ተናደደች ቃል ይሄንን ካንቺ አልጠብቅም እንዴት እንደዚህ ታረጋለሽ ከዚህ ቤት እንድትወጣ ፈልገሽ ነበር እና ከዚህ ቤት ወጣልሻለች ታዲያ አሁን ለምን እንደዚህ ያረግሻት ብላ ተቆጣቻት እሷ ግን ምንም አላደረኩትም እኔ ብልግናውን ብቻ ነው ለሷ የነገርኳት ለእናቷ እያለች ትታወራ ነበር ነገር ግን ቢሆንም እንደዛ ማረግ አልነበረብሽም ታሳፍራለሽ በማለት ጮኸችበት ዳጊ እገልሻለሁ ብሌንና እናቷን እንዴት አርገሽ ነው ያጣላሽው ታሳፍራለሽ ይሄንን ካንቺ አልጠብቅም ለምን እንደዚህ ያረግሽ በማለት ጮኸችበት እናም ተቆጣ ማለት ነው ነገር ግን ገኒ ምን እንደተፈጠረ አልገባቱም ብሌን ድንገት ስራ ለቃ ስትመጣ ምን ተፈጥሮ ነው ለምን መጣሽ እያለች ስትጠይቃት ነበር እሷ ግን ምንም አላደረኩትም በተሳሳተ መንገድ ነበር ሰላም የተረደችኝ እናቴ እባክሽን እያለች ስትለምናት ነገር ግን ብሌን ምንም ነገር አላጠፋችም ቦርሳ ውስጥ ደብዳቤ ልታስቀምጥ ኪሳ ውስጥ ደብዳቤ ልታስቀምጥ ነበር እንጂ ልትሰርቃት አልነበረም እናቴ ቃልን በጭራሽ እንዳትሰማት ቃል ውሸቷን ነው እያወራች ያለችው እንዳትሰማት ትላታለች ነገር ግን ቃል የሌለ ነገሮችን ፈጥራ ከወንድ ጋር እንትን እያለች እንዳለም ጭምር ሁሉ ነገር ዝርግፍ አርጋ ከዚህ በፊት ፎቶ ያነሳችው ከዳጊ ጋር አብሮ ያነሳችው ፎቶ ለገኒ ታሳያትና ገኒ ልጄ በጭራሽ ለዛ አታረግም ይሄ በጭራሽ ሊሆን አይችልም በማለት ትናደዳለች እንግዲህ አመንሽም አላመንሽም የተፈጠረው ነገር እንደዛው ነው ብላ ተናገራለች ይሄንን ማመን አልችልም እንዴት እንደዚህ ልታረግ ቻለች ብሌን እንዴት እንደዚህ ታረጋለች ድሮን ባዳ በድነትና ፍቅም በማለት ብሌን እጅግ በጣም ይከፋትና ታዝናለች ሰላም እንደምታስቢ አይደለም ሀባክሽ እኔ ልሰርቅ አልነበረም ለሰላም ልታስረዳትም ብትሞክሩም ነገር ግን በጭራሽ ልታምናት አልቻለችም ማለት ነው እና በዛ ተነሳ ቃል በጣም የማውን ነገሮችን ስትናገራት ነበር ቢሆንም እንደምታስቢ አይደለም እባክሽ እመኝም ብላት ብትለምናቱም ነገር ግን ሰላም እጅግ በጣም ተናዳ ስለነበረ በጭራሽ አላምንሽም ይሄንን ማድረግሽን በጣም ተጸጽቻለሁ እንዴት እኔ እንደ ልጅ ያየሁ ጭራሹ ከቦርሴ ትሰርቀለሽ
ጠዋት ስትነግረኝ ያቺ ልጅ አላመንኳትም ነበር። ነገር ግን አሁን በአይኔ በብረቱ አየሁሽ ብሌን፣ ይሄንን ማድረግሽን በጭራሽ እኔ ማመን አልችልም። እንዴት እንደዚህ ታደርጊያለሽ? ታሳፍራለሽ በማለት ጨወችበት። እሷ ግን በጭራሽ እንዳሰፊው አይደለም ሰላም እባክሽን እመኚኝ ብላ ስትለምናት ነበር። እንዴት ነው ማምንሽ? አሁን ያደረግሽውን ነገር እስቲ ግልጽ አድርጊና አብራሪልኝ እያለች ጨወችባት እና ብሌን በጣም ከፍቷት ነበር እና ምንም ነገር እንዳላደረገችው ደጋግማ ብትነግራትም ሰላም ግን እጅግ በጣም ተናዳ ስለነበረ አላምንሽም ይህን ማድረግሽ ብላ ጨወችበት እና በጣም ትናደዳለች እና በዛ የተነሳ ብሌን በጣም ከፍቷት ነበረ። ቃልም አሁን ከዚህ መሄድ አለብሽ ደግሜ እዚህ ላይሽ አልፈልግም ብላ ታስወጣታለች። እናም በዛም ተነሳ ብሌን ስራውን እቃውን ይዛ ልብሷን ይዛ ወደ እናቷ ዘንድ ትሄዳለች። ሰላም ግን እንድትወጣ በጭራሽ አልፈለገችም ነበር። ምክንያቱም እንድትቆጣት ነው እንጂ ከቤት እንድታስወጣት ፍላጎቱ አልነበረም። ቃል ግን እዚህ መቆየት የለባትም እኛ ሌባ እኛ ቤት በጭራሽ መቆየት የለባትም ማሚ ከዚህ መሄድ አለባት በማለት ትጮህባታለች እና አማራጭ ላይ ነበር። ብሌንም እሺ ለእናቴ ግን አትናገሪብኝ ብላ ትሄዳለች ማለት ነው። እና እንደነገረቻትም ገኒ አልናገርም አትናገሪ ለእናቴ ብላት ነበር። ነገር ግን እሷ አሳልፋ ለእናቷ ሁሉ ነገር ዘርግፋ ነገረች ማለት ነው። እና ብሌን ሌባ እንደሆነችና እንደሰረቀቻትም ጭምር እሱ ብቻ ሳይሆን መጥፎ ነገሮችን እንዳረገችም ጭምር ደጋግማ ነገረች። ብሌን እጅግ በጣም ከፍቷትና እጅግ በጣም አዝና ነበር። ያልጠበቀችው ነገር ነበር። ምክንያቱም ይህንን አልነበረም እሷ ቦርሳ ውስጥ የጻፈችውን ደብዳቤ ቃል ልጇ እንዳልሆነ ጭምር ልትገልጻት ወይ እንድትነግራት ነበር እንጂ ይህንን ድርጊት ለማድረግ ወይም ለመስረቅ አልነበረም። ብሌን በጭራሽ እንደዚህ አይነት ልጅ እንዳልሆነችው ሰላም ውስጣ በነግራትም ነገር ግን ከዚህ መውጣት አለባት ብላ አሳመነችው። አማራጭ ስላልነበራት ከቤት ለመውጣት ተገደደች ማለት ነው። ቢሆንም ግን ቃል ግን ደስ ብሏት ነበር። ከዛ በመሄዷ እጅግ ተደሰተች። ግን መሄዷን አልፈለገችም ነበር። ግን መሄድ እኮ አልነበረባትም። ተቆጥተን ብናስወጣት ይሻላል እንጂ ከዛ ማስወጣት አልነበረብንም ብትልም ቃል አይሆንም ማሚ እንደዚህ ያልሽ አንቺ ነሽ ፊት የሰጠሻት። ስለዚህ ይሄ በጭራሽ ሊሆን አይችልም። እዚህ መቆየትማ በጭራሽ የለባትም በማለት ትነግርና ከዛ ታስወጣታለች። እና እኔ እኮ ለትንሽ ባልደርስ ኖሮ ለሰላም ሁሉ ነገር ልትነግራት ነበር ችማትረባ እና ደግማ እዚህ ቤትማ አትረግጥም ደግማ እዚህ ቤት አትመጣም በማለት ትናገራለች። እጅግ በጣም ገኒ ልጄ ምንድነው እሺ ንገሪኝ እያለች እያለቀሰች ብትጠይቃትም ነገር ግን እናቴ እኔ አንቺን ማሳፍር ነገር ምንም ነገር አላደረኩትም እመኚኝ እኔ የነካሁት ቦርሳን ወይም ደግሞ ኪሶን የነካሁት ገንዘብ ልሰርቅ ወይም መጥፎ ነገር ልሰርቅ አልነበረም ያደረኩት እኔ ደብዳቤም ኪሷ ውስጥ ብቻ ለማስቀመጥ ነበረ ፍላጎቴ እንጂ በጭራሽ ሌላ ነገር አልነበረም ያሰብኩት። እና ቃል እንግዲህ በንዴት ጡፋ ብሌንና እናቷን ለማጣላት ስታስብ የማውን ነገሮችን ለገኒ እየነገረች ነበር። ከዳጊ ጋር ስተቃቀፉና ሲሳሳሙ የነበረው ፎቶ ወይም ቪዲዮ ታሳያታለች። ልጅሽ ድቃላ ይዛ ትመጣልሻለች። ይልቁንስ ድቃላ ሳትቀርም ብታስመረምር ይሻልሻል። ሰላም ቤት አሽሽ ገደብላ ከወንድ ጋር ስታብድ በዛ የተነሳ ነው ሰላም ከቤት ያባረረቻት እና በጣም ባለጌና ስድ እንደሆነችም ጭምር እየነገረቻት ነበር። አይ በጭራሽ ልጄ እንደዚህ ልትሆን አትችልም የምታሳይ ነገር በጭራሽ አላምንም ይሄንን ከታ መጣሽ ብላ ስትላት እየነገርኩሽ ያለው እውነት ነው እያለች የሌለ ነገር ፈጥራ እየነገረቻት ነበር ለገኒ። ባይሉ ሳሚን አገኘና ሳሚ ተረጋጋ ከቃል ጋር ሆነ አንተ ነበር ያዝገኝ አይ በጭራሽ እናንተን አልካድኩም እያለ ነገሮችን ለማስተካከል ሲሞክር ባይሉ ነገር ግን ሌላ ወጥመድ አዘጋጅቶት ነበር እና ከኋላ ሊያጠቃው አስቦ ስለነበረ ከኋላ ይዞ ሳጠቃ ነበር ማለት ነው። እና ሳሚ ያላሰበው ነገር ተፈጠረ። ሳሚ ምንም አላሰበም ነበር። ነገር ግን ከኋላ መጥቶ አንድ ወጣት የሆነ ሰው ያግተዋል ማለት ነው። ነገር ግን ባይሉ ሌላ ሰው ተቀጣሪ አግኝቶ ትዕዛዝ እያስተላለፈ ብቻ እሱ ሰዎችን እያገተ መውሰድ ይችላል። ሳሚም ራሱን ይስታል ማለት ነው። ራሱን እንዲስት ካደረገ በኋላ እንዲሞት አልፈልግም በህይወት ነው የምፈልገው ሲል ነበር። ነገር ግን ቃል የሌለ ነገር ለገኒ ሁሉ ነገር ዝርግፍ አድርጋ ያልተፈጠረው ነገር እንደተፈጠረ አድርጋ እየነገረቻት ገኒ እጅግ ትናደድና ባዳ ወድነቱን አይፍቅም በማለት በጣም ትናደድና ብሌን ስትጮ ብሌን እንደዛ ነው እሺ አመሰግናለሁ ብላ ጥላት ትወዳለች ማለት ነው። እና በጣም ከፍታት ቃል የሌለ ነገር አታውሪ እባክሽ
የማይመስል ነገር እያወራሽ ነው እያለቻት ስጮባት እና ብሌን በጣም ከፍቷት ስላዘነ ገኒም ስላነደቻት ከቤት ትወጣና ትሄዳለች ማለት ነው። ነገር ግን ይህንን አጋጣሚ በመጠቀም ካሁን በኋላ እናት ወይ ማንም አይኖራትም፣ ጎዳና ላይ ትወድቃለች። ስለዚህ በጭራሽ ህይወቴ ላይ መንገድ ላይ ልትገባብኝ አትችልም በማለት ታስባለች። ነገር ግን ለባይሉም ደውላ ትነግርና ብሌን ከቤት እንደወጣችና ከእናቷ ጋር እንዳጣለቻት ጭምር ነገረች። ገኒም ካደረገችው በኋላ በጣም ተጸጸተች። ምክንያቱም ብሌን ማባረር አልፈለገችም ነበር። የተፈጠረው ነገር ምን እንደሆነ አታውቅም። እጅግ በጣም ስትናደድና ስትበሳጭ ነበር እና ብሌን ግን በጣም አዝና ነበር። ቤተክርስቲያን ነበር ቀጥላ ሄደችው። ቃል ግን ባደረገችው ነገር ደስተኛ ሆናለች። ምክንያቱም ብሌን እናቷ የምትወዳት እናት ካሁን በኋላ እንደሌላት እየነገረችና ቤተክርስቲያን ሄዳ እያለቀሰች ምን በድዬ ነው ፈጣሪ ይሄን ሁሉ ለኔ የምደርሰው? ይሄን የምታደርግብኝ ምን አድርጌ ነው? ምን አጣት ሰርቼ ነው? በማለት እጅግ ተከፍታ እያለቀሰች ነበር ማለት ነው። ነገር ግን በጣም እያለቀሰች መሄጃ የላቱም። አሳደገ እናቷ ነበረች። እናት ሆናም አባቷ ሆና ያሳደገቻት። አሁን ግን ማንም የላቱም። ብቸኝነት ተሰማት እና በጣም እየከፋትና እያለቀሰች ነበር። ዳጊ እንዳጋጣሚ የገኒ እናቱን ለማየት ሲመጣ ልጁ እንደሆነ አላወቀችም። ከዛ ልክ በሯን ክቶ ይሄን ዛሬ እውነቱን እነግራታለሁ፣ ወላጅ እናቴ እንደሆነች እነግራታለሁ ብሎ ሳወራ ገኒ በሩ ሲከፍተው እንግዲህ ብሌን ቃል ያሳየችው ፎቶ በሙሉ ስላናደዳት ዳጊን ጮኸችበት። ይሄን ዘይትና ቁሳቁስ ገዝተህ በልጄ ልታጠር ልጄ ልትጠቀምበት እያሰብክ ነው? ትሰማኛለህ? ሄድ ከዚህ ብላ ታባራለች። ማዘር ምን ተፈጥሮ ነው ምን ተፈጥሮ ነው ብላ ቃል ሁሉ ነገር ነግራኛለች። የሰማሁት ነገርና ያየሁት ነገር ማመን አልችልም። ስለዚህ አንተ ታሳፍራለህ። በዚህ የተነሳ ልጄ በአንተ ምክንያት መዋረድ ወይም አንድ ነገር ይደርስበትና የሚለቅ እንዳይመስል በማለት ትጮባታለች። ማዘር የተፈጠረውን ነገር አላቅም፣ እባክዎትን ይረጋጉ። እኔ ምንም ነገር አላደረኩትም። ቃል ምንድን ያለች ብሌን ካሁን በኋላ ልጄ የት እንዳለች አላቅም። ልጄ አንድ ነገር ከሆነች ካንተ ራስ አልወርዱም በማለት ትዝትበታለች። ነገር ግን ዳኒ እጅግ በጣም ይደነግጥና ምን እንደተፈጠረው ግራ ይገባል። ምክንያቱም ሳያስብ ብሌን እንደሌለችና እና ገኒም በጣም ተናዳ ንዴቱን እሱ ላይ ስታወጣው እሱም ግራ ይጋባል ማለት ነው። በዛ የተነሳ ወደ ቤት መለስና ገኒ ካሁን በኋላ እዚህ ቤት እንዳላይ እዚህ አጠገብ እንዳትመጣ፣ በዚህ ልታታለኝ አትችልም። ልጄ ለኔ ወርቅ ነች በማለት ትናደዳለች እና ልጇ ወጣ በመቅራቱ እጅግ በጣም አዘነች። መሄጃ ወይም የምትሄድበት ቦታ የላቱም። እናቷ እሷ ብቻ ስለሆነች አሁን ፍለጋ ለውጣ ስትፈልጋት ልታገኛት ግን አልቻለችም። ሰላም እንደጋጣሚ ቃል እንግዲህ እሱን ያደረገችው ነገር ቢሆን ቃል ደግሞ ሄዳ ዳጊ ይመጣና እሷ ቃል ምንድነው ያልሽው ለብሌን እናት ምንድነው ያልሻት ብሎ ምን ብለሽ ነው ቤት እናትና ልጅ ያጣላሹ? ታሳፍራለች ማለት እሱን ለመጉዳት እየሞከረ ነበር። ሰላም ድንገት ትመጣና ልጄን ልደፍርብኝ ነው ምን እያደረክ ነበር ብላ ስጨውበት ነበር። ሰላም አንቺ እንደምታስቢ አይደለም፣ ብሌን ከናቷ ጋር አጣልታ ያለለ ነገር አውርታ ከናቷ ጋር አጣልታለች። እና ገኒ እጅግ በጣም ተናዳ ዳኒን አባረረችው። አንተ በአንተ ምክንያቱም ከልጄ ጋር ሄጣለሁት ልጄን ለማታለል ስትሞክር ነበር። ካሁን በኋላ ቤቴ ድርሽ እንድትን አልፈልግም፣ ጥፋልኝ ከዚህ ብላ አባረረችው። ብሌን የት እንደሄደች ግን የታወቀ ነገር የለም። ዳኒ ማዘር ምን አጠፍቼ ነው ምን አደረኩ ብሎ በጣም ደንግጦ ነበር እና ቃል ሁሉ ነገር እንደነገረችው ልጄ ምን እያደረክ እንደሆነ ጭራሹ እንዴት ከኔጋ ቤተሰብ እናቴ እያልክ ልጄ ምስታረክ እንደነበረ በሙሉ አይቻለሁ በማለት ትናደረች እና ዳኒ በጣም ተናዶ ስለነበረ እገንሻለሁ፣ እንዴት እናትና ልጅን ታጣለለሽ፣ ታሳፍራለሽ በማለት ይጨውበታል። እሷ ግን እባክህን ልቀቀኝ እያሳመምከኝ ነው እያለች መጮህ ጀመረች። ሰላም ድንገት ስመጣ ልጄ ምን ልታረግ እየሞከርክ ነበር? ታሳፍራለህ፣ ሰማኛለህ፣ ልጄ ልቀቃት እያለች ስትጮህ ነበር። ቃልም ልደፍረኝ ነበር እኮ እያለች ዳኒን ለማሳጣት እየሞከረች ነበር። ዳጊ እባክህን ልቀቀኝ ብላ ስለምኑ ሰላም አንቺ ያልገባሽ ነገር አለ፣ ምን እያደረገች እንደሆነ አላወቅሽም? ብሌንና እናቷን አጣላች ያለን ነገር አውርታ ከኔ ጋር መሆን ትፈልጋለች። እኔ ብሌን ብቻ ነው የምወዳት፣ እንደማልወዳት ስለምታውቅ እኔና ብሌንን ለማጣላት ለገኒ ያሉን ነገር ብሌንና እናቷን አጣልታለች። ስለዚህ ቃል በጣም ባለጌና በጣም ማትወሰው ነች እና ያደረገችውን ነገር ብትሰሚ እውነት እኔ ምንም መስማት አልፈልግም ውጣልኝ ብትለው ዳኒ ግን ተናዶ ሁሉ ነገር ነገራት እና ብሌን የት እንዳለችውን አታውቅም። ምን እያልሽ ነው ቃል ይሄንን አድርገሻል ስትላት
አይ ማሚ ብትላት እውነቱን ተናገሪ፣ ምንድን ነው ያደረግሽው? አዎ እኔ ቅሌቷን ነበር ለእናቷ እየነገርኳት እንጂ መጥፎ ነገር እኮ አስቤ አይደለም ማሚ እያለች እንዴት እንደዚህ ታደርጋለች? ለዛ ነበር እንዴ ከቤት እንድትወጣ ስታስገድጃት የነበረው? ከቤት ውጭ ብለሽ ስታባራት የነበረው ለዚህ ነው ብሌን እኮ ንጹህ ሰው ነች። ለምን እንደዘርክ? ለምን ከእናቷ ጋር ጣላሻት? ጠዋት ሲጀመር ከዚህ ቤት እንዳትወጣ ብዬሽ ነበረ፣ ግን ትውጣ ብለሽ ያስጨነቅሽኝ አንቺ ነሽ እንጂ ታሳፍራለች። ቃል ይህንን ከአንቺ አልጠብቅም በማለት በጣም ትናደዳለች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር